የ5 አመት ሻራ ላይ ነው ያለነው ስለዚህ ህዝባችን በየቀኑ እየሞተብን ነው እኛም ምናረጋው ጨነቀን ስለዚህ ስሞታችን ለሚመለከተው አካል እያሰማን ነው ህይወታችን በጣም ነው የሚያሳዝነው እንኳን ለወዳጅህ ለጠላትህ አይስጠው የሚባል ሁኔታ ነው ያለነው በጣም ችግር ላይ ነው ያለነው ህዝባችን በየቀኑ እየሞተ ነው አምስተኛ ክረምት ነው አሁን እየደረስን ያለ ዝናብ ላይ ነው ምንተኛው ጭቃ ላይ ነው በዚያ ላይ ብርድ አለ በጣም ችግር ላይ ነው ያለ የሚበላም ምንም የነበሩት የረዲኤት የሚሰጡን ድርጅቶች ለቀዋል ስለዚህ እኛ ከመሞታችን በፊት የሚመለከተው አካል እንደርስልን ነው እዚህ ድረስ የመጣ ነው ስለዚህ የሚመለከተው አካል ለማሰማት ነው ሰላማዊ ሰልፍ ያደረግነው ምዕራብ ትግራይ ህዝብ ረጅ እንጂ ተረጅ አልነበረም ምክንያቱ አርሶ ነግዶ ቤትም ሁኔታ ሰርቶ ነው የሚበላው አሁን ግን ደርሶበት ያለ ችግር በጣም የሚያሳዝን ነው እንኳን ለወዳጅህ ለጠላትህ አይስጠው የሚባል ጊዜ ነው የደረስነው ስለዚህ በጣም ችግር ላይ ነው ያለ ህዝባችን በጣም ቸግሮታል ራብ ላይ ነው ያለ የነበሩት ድርጅቶች እየለቀቁ ነው ሻራውም አርጅቷል አሁን ለአምስተኛ ክረምት ማስተኛት አይችልም ስለዚህ የሚመለከተው አካል ሁሉ ትግራዋይ የተባለ ሁሉ ትግራዋይም ጭምር ኢትዮጵያውያንም ጭምር ሁሉ ብሔር ብሔረሰብ ለዚህ ህዝብ ማሰብና ማዘን አለበት እንደ ህዝብ እንደ ሰው እንደ አምሳለ ስላሴ የተፈጠረው ሰው ማዘን አለበት ሚል አስተያየት ነው ያለኝ በጣም እንሽገር ለና አው ኬንዳ ነበር ዘለና በጣም እየቸከረን ነው ኬንዳ ውስጥ ነው የምንኖረው ትምርት ሩቅ ቦታ እየሄድን ነው የምንማረው ምግብ የለም የትምርት ቁሳቁስ የለም መጣውና ህሞራ በሽግር በበትሪ በመኻራ በፋዝ ወጥ ያለው አኒ ከህሞራ ነው የመጣሁት በቢላ በፋስልና በዱላ ተፈናቀልኩ ወጣቶች እያረዷቸው ስለነበር ህይወቴንና የልጄን ህይወት ለማትረፍ ነው የተፈናቀልኩት እዚህ ከመጣውም አልተመቸኝም በረሃብ በበሽታ በእርዛት በከፋ ሁኔታ ውስጥ ነው ያለሁት መከራናስ ወሰን ዘይውል መከራ አይነና ወሰን የሌለው መከራ ላይ ነው ያለነው ትሄዳላችሁ ጥር ሰኔ ጉንበት እየተባለ በማይጨበጥ ተስፋ ነው አፈር ላይ ተጥለን ያለነው የኑሮ ወጉ ጠፍቶብናል ልጆቻችን እንዳይማሩ እንዳይሰሩ ልባቸው ተንጠልጥሎ በምን ይስሩ እኛም እነሱም ጭንቅና ለቅሶ ላይ ነው ያለነው አሁንስ በስቷል አመትና አመት አሽግር ይነዘለና ከአመት አመት ችግር ውስጥ ነው ያለነው በተለይም ህፃናትና አረጋውያን በስቃይ ውስጥ ናቸው ትመለሳላችሁ ማለት ብቻ ምን ያደርጋል አሁን ተፈናቃዮችና በስደት ያሉ ወገኖቻችን በየት በእንዴት ሁኔታ እንዳለ ለምን ምን ጥያቄ የሚያስፈልገው አይደለም ስለዚህ አሁን 5 አመታትን እንደዚህ ሆነው በሞትና በስቃይ እያሳለፉት ነው ያሉ አሁን እንደዚህ ጋር እናስብና እንደ ሰው እናስብና እንዴት በእንዴት ሁኔታ ይሁኑ ይሄ ህዝብ እኛ ለምሳሌ እኛ ከወልቃይት ተፈናቅናል ከህሞራ ተፈናቅናል መተናልና እና ከተለያዩ ትግራይ አካባቢዎች የተፈናቀሉ ወገኖቻችን እንዴት ነው ወደ ቀያቸው የማይመለስበት ምክንያት ምንድነው የት ጋር ነው ያለው እንትኑ ችግሩ ስለዚህ እኛ ኢትዮጵያውያን ከተባልን ኢትዮጵያውያን ነን ከተባልን እንዴት ተወልደን ባደግንበት አገር ቀዮ ለምን ለመኖር አልተፈቀደልንም ስለዚህ ልክ እንደ ያማራ ወገን የአፋር ወገን የጋምቤላ ወገን በየቆየው እንደሚኖር እኛ የትግራይ ተፈናቃዮች እንዴት ተወልደን ባደግንበት ቦታ ለመኖር አልተፈቀደልንም እዚህ 5 አመት ተቀምጠናል 5 አመት ተቀምጠን ምን መፍትሄ አላገኘንም እና እኛ መፍትሄ ሊሰጠን ይገባል እኛ ስንት ጊዜ የለመን ስንት ጊዜ ሰው እስከሚሰጠን ስንት ጊዜ ሰው እስከሚተኩልን እንጠብቃለን እኛ ምን ፈልገው ወደ ቤታችን ገብተን ራሳችን አርሰን ሰርተን መብላት ምን ፈልገው እኛ በቃ እኛ ያለነው ከቤት ምርት አንድ ጊዜ መብራት ይጠፋናል መብራት የሌለን አለ እንጨት እና ከየት ይምጣ ብር ከየት አምጣ ትገዛለ ቢያንስ እንኳን ያቸው የተቀበልነው እህሉን ወደ ወፍጮ መውሰድ ብሩን ማተን ያጠነው ጊዜ አለ አሁንም ማተን ያለነው ምንም የለንም በጣም ነው የከፋን አይነት ትምርት የለም ከሩቅ ተጉዘን ነው ምንማረው ምግብ የለም ብርድ ቤታችን ኬንዳ ነው ኬንዳ ደግሞ ፀሐይ ሲመታው ይቀደዳል ዝናብ ይገባዋል ብርድ አለ ልብስ የለንም ብዙ ችግሮች ነው ያለው ተወልደን ያደግንበት በወራሪና ተስፋፊ የአማራ ታጣቂዎች ጥቃት ደርሶብን እየተገደልንም እየታሰርንም ከዛም ተርፈን ወደ ሱዳን ግማሹም ወደ መሃል ሀገር ትግራይ
ተፈናቅለን ሰፈራችንን እንትን ብለናል ለ5 ዓመት ያክል። በዚህም የተነሳ ተስፋፊው የአማራ ኃይል ሰፈራችንን የአማራ ተወላጆች ሰፍሮበት ይገኛሉ። እስካሁን ሊለቁ አልቻሉም። ዓለም ሁሉ የሚያውቀው ነው የምዕራብ ትግራይ ህዝብ ደርሶበት ያለ በደል አልቋል ነው የሚባል እንጂ አለ ማለት ይከብዳል። አልቋል። በሱዳን በኩል ያለም አልቋል። እዛው ስደት ቦታ ላይ ቀርቷል ማለት ይቻላል። ጥቂት በእግዚአብሔር ኃይል የቀረው ብቻ ነገ ከነገ ወዲያ እንገባለን የሚል ተስፋ አለ የሚል አለ። ወደዚህም የመጣ ነው እንደዚሁ በተስፋ እየተጠባበቅን ያለ ነው። እየኖርን አይደለም ያለ ነው። እየጠበቅን በትንሽ የቀረ ነው በእግዚአብሔር ኃይል ለመመለስ ነው የተገባልን ቃል። አምና ሰኔ 30 ነበር፣ ግንቦት 30 ነበር። ከዛም ነሐሴ መጨረሻ ገብታችሁ ታርሳላችሁ፣ ገብታችሁ ትከርማላችሁ ተብሎ ነበር። የውሸት ተስፋ አምና ነበራችሁና አሁንስ ምንድን ትሉናላችሁ? ትመልሱናላችሁ ወይስ ለመመለስ እኛን እያሰባችሁ ነው ወይስ እናንተም የራሳችሁ ጎጆ እያሞቃችሁ ነው እያመቻችሁ ነው የራሳችሁ እያልን እንጠይቃችሁ ያለን? አይከመጽ ተحጎት ነው አይከመጽ ለተፈራህ ዝናብ ሲመጣ ያስደስታል እንጂ ያስፈራል እንዴ? ዛሬ ዘንብ ይሆን እያልን በጭንቀት ውስጥ ነው የምናድረው። አም ክረምቲ ካብዝ ቤት ትምህርት እዚ ናብዛና ወዲቅና አምና ክረምት መጠለያው ላያችን ላይ ፈርሶ ብዙ ችግር አይተናል። በወባ ተይዤ በመድኃኒት እጦት ብዙ መከራ አይቻለሁ። መከራው መች ይበቃል የሚለው ግን አስጨንቆናል። ሁሉም አረጋውያን ይሁን ህፃናት ይሁን ትሪወለሁም ትሪወለሁም ይሁን ንትሪደት ጥየው ወላ እነዚህ ሁሉ ህፃናትና አረጋውያን ኑሯቸው እንደምታዩት ነው። ለሚታይ ነገር ምን ይጠየቃል? ያለንበት ሁኔታ ዓለምም ያውቋል። በጣም በከፍተኛ ስጋት ውስጥ ነው ያለ ነው። አዎ ወርሒ ያው ተወርሒ ዘን ኽስታይ መጻና ዘንረዳታ በወር ወይ በሁለት ወር አንዴ እርዳታ ይመጣል። እሱም ሁሉም አያገኘውም፣ እየተቆራረጠ ነው። እዚህ ከምንችለው በላይ ሆነብናል። በቃ በጣም የና አደጋ አይና ተቃለና አደገኛ ሁኔታ ውስጥ ነው ያለ ነው። አሁን እኛ ከቤታችን ስንፈናቀል ከልጆቼ ጋር 9 ሰዎች ነበር። አሁን እዚህ መጠለያ ውስጥ ያለ ነው ግን 5ታችን ብቻ ነን። አንዱ ወደ አረብ ሀገር፣ አንዱ ወደ ሌላ ተበታትነናል። ህዝቡ በጣም ችግር ላይ ነው ያለ። የሚደርስልን አካል ከፌደራል መንግስትም ይሁን ከጊዜያዊ ማስተዳደር ይሁን ህዝቡ 5ኛ ክረምት መክረም አይችልም። ስለዚህ 5ኛ ክረምት መክረም የማይችል ከሆነ እዚህ ያለው መንግስት ጊዜያዊ መንግስት ለማን ነው የሚያስተዳድረው? ስለዚህ ለዚህ ህዝብ በሰፊ ሁኔታ ማየት አለበት የሚል አስተያየት ነው ያለኝ። አንድ የትግራይ መንግስት ይሁን የትግራይ በፕሪቶሪያ የተዋዋለ አካል በተዋዋለበት አካሄድ ሂዶ ይሄ ተፈናቃይ ከስቃይና ከሞቱ አትርፎ ወደ ቀዩ እንዲመለስበት ሁኔታ ማመቻቸት አለበት ያለው የፌደራል መንግስትም እንደ ዜጋ የሚያስብ ከሆነ እንደ አንድ ኢትዮጵያ የምትባል ሀገር እና በውስጧ የተለያዩ ዜጎች አሏት ብሎ የሚያስብ ከሆነ እነዚህ እኛም የኢትዮጵያ ዜጎች የኢትዮጵያ ሰዎች ነንና ወደ ቀያችን የሚመልስብን በተዋዋለበት ውል እኛም ወደ ቀያችን እንድንመለስ እንጠይቃለን። የዓለም ማህበረሰብ የፕሪቶሪያ የሚያዋውሉ አካላትም ይሄን ችግሩ ከማን እንደመነጨ ተፈናቃዮችን ወደ ቀያቸው እንዳይመለሱ በጣም አደናቃፊ ያለው አካላትን በመለየት ትክክለኛ ያልሆነ ነገሮችን በመለየት ወደ ቀያችን ምንመለስበት ሁኔታዎችን አመቻችተው ከስቃይና ከሞትን ቢያተርፍንላለው። አመሰግናለሁ። ቤተሰቦቻችን እየተወር ምንኖርበት ጊዜ እንዲፈጠርልን ተስፋ አደርጋለሁ። እስካሁን ግን 5 ዓመት ተቀምጠን ምንም መፍትሄ ስንት ጊዜ ሰላማዊ ሰልፍ ወጠን ከ2013 ጀምረን እስከ 2017 መፍትሄ ምንም አልመጣልና 5 ዓመት ተጥለን መንግስት መንግስት ፌደራል ወደ ፕሪቶሪያ መሰረት የተፈጸመው ውል እንዲከናውልን እንፈልጋለን። ህዝብ ወደ ቀየው እንዲመለስ ፕሪቶሪያ ሴሴሽን ኦፍ ሆስቲሊቲ ወይ የፕሪቶሪያ አግሪመንት የፈረሙ የተዋዋሉ አካላቶች ህወሓትም ሆነ ፌደራል መንግስት ይሄም እንዲፈጸም ተጽዕኖ እየፈጠሩ የነበሩ የአፍሪካ ህብረት፣ ዩናይትድ ኔሽን የሚመለከታቸው ሁሉም አካላቶች ይሄንን አስቀድሞ እንዲሰሩ እንደ ህዝብ ጥሪያችን እናስተላልፋለን።
ይሄንን ካልሆነ ደግሞ ህዝብ ወደ መረበቱ ወደ ቀየው ካልተመለሰ ሪዛልቱ ወይ ውጤቱ የከፋ ነው የሚሆነው። ምክንያቱም ህዝብ ከዚህ በላይ ችግርም ረሃብም ሞትም ሁሉም የሁማኒታሪያን አሲስታንስ ከባድ የሚባል ችግር ተሸክሞ እቺ መጠለያ አንዴ የተሰራች መጠለያ በትግራይ ውስጥም ባሉ ተሰደው በሱዳን በጣም ብዙ የሆነ ቁጥር ወደ ከ80 እስከ 100 ሺህ በላይ የሆነ ህዝብ መጠለያ ላይ ተሰዶ የሚኖር ትግራዋይ ኢትዮጵያዊ የሆነ ህዝብ መፍቀድ የለብንም። ቤቱን ሀገሩን ጥሎ በፖለቲካል ምክንያት ተሰዶ የሆነ ሀገር ላይ እንዲኖር እንደ ህዝብ መፍቀድ የለብንም። ሪዛልቱ ውጤቱም ጥሩ ስለማይመጣ ሰላም ዘለቄታው አይኖርም ፈጽሞ ማለት ነው። ስለዚህ ፌደራል መንግስት በዚህ ጉዳይ የበለጠ ኃላፊነት አለው። በፕሪቶሪያም መሰረት ሆነ እንደ ፌደራል መንግስትም የኢትዮጵያ መሪ እስከሆነ ድረስ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ከዚህ በላይ አስቀድሞ ሌላ ስራ የሚጠበቅበትም ሆነ ሊሰራው የሚገባ ስራ አለ ብዬ አላምንም። እንዴት እኔ ትግራዋይ ኢትዮጵያዊ ነኝ ማለት እችላለሁ? ከቤቱ ተፈናቅሎ የሚኖር ህዝብ እንዴት አስችሎ ትግራዋይ ኢትዮጵያዊ ነኝ ማለት ይችላል? ስለሆነም አንድነታችን እንዲመለስ ከሆነ የህዝብ አስቀድሞ መስራት መቻል አለበት። ህዝባችን እያለቀ እየረገፈን ያለው ወደ ቀየው ይመለስ። ከዛም ከጦርነቱ ማብቂያ በኋላም የፕሪቶሪያው ስምምነት ከተፈረመ በኋላም እንመለሳለን ብለን ሐሳብ ነበረን፣ ምኞት ነበረን። ነገር ግን ከ2015 የፕሪቶሪያው ስምምነት በኋላ 2 ዓመት ያልሆነ ተስፋና እንትን እየሰጠ ቆይቷል። እኛም ተስፋችን ተሟጦ አልቆ አሁን የመጨረሻ ማድረግ ያለብን የሚሰማን ካለ የመጣው 2 ወር ምናምን አዲስ ጊዜያዊ አስተዳደር አለ። የሚሰማን ከሆነ ቶሎ የክረምት ሳይደርስ ወደ ተወለን ያደግንበት ወደ ቀያችን ወደ ሰፈራችን ወደ ቤታችን እንድንገባ ነው። ካልሆነም ማድረግ ያለብን ከኛ ጋር ሊመልሰን ወደሚችል ኃይል ሰይጣን የሚሆን ጋር ተስማምተን ሰፈራችን ለመግባት ወደ ቤታችን መግባት ነው የምንፈልገው። እኛ እንዳንመለስ የተከዘዘብ እያለ ቦታችንን በተስፋፊዎች እንዲያዝ እርስ በራሳችን ከአማራ ክልል ጋር እንድንጣላ እያደረገን ያለው እኛ የምንጠብቀው ከዓለም ማህበረሰብ ውሉን ያዋዋሉ የአፍሪካ ህብረትም ይሁን የአውሮፓ ህብረት እንዲሁም የተለያዩ ሀገሮች ጫና አድርገው አገራችን እንድንመለስ መሬታችን እናቋለን። ለም ቦታ ነው የሁመራ ብንገባውን በየጓሮአችን እንኳን እንትን ብለን እርዳታ የሚጠብቅ ሰው አይደለም። ከጓሮ እንትን ብሎ ይደርሳል። መሬቱ ለም ነው። ሰኔያውን ብንገባ ሐምሌ ራሱ በአንድ ወር ውስጥ በ40 ቀናት ውስጥ የሚደርስ የማሽላ ዝርያ አለን። ከኛ ጋርም አለ። ከጎረቤታችንም ከሱዳን ማስመጥተን በወዳጅ ዘመዶቻችን ሱዳናውያን ዘርተን ከርመን ማንም ቀይ መስቀል የሚሆን ምናምን ዩኤንዲፒ ምናምን የሚባል ሳንፈልግ ራሳችን ምን እንችልበት እንዲፈጠር ነው እኛ የምንፈልገው። ሁሉ ማህበረሰብ አለ ያዋዋሉ ሰዎች አሁንም እስክንመለስ ድረስ ጫና መፍጠር አለባቸው። የኛ መሪዎችም እነሱ ጋር ጫና መፍጠር አለባቸው። እንዴት ብለን መኖር እንችላለን ከተባለ መኖር እንደዚህ ብሎ መኖር አይቻልም። ለዚህ ደግሞ መቀጠልም አይቻልም። በዚህ ስቃይ መቀጠል የሚፈቅድ መንግስት ሊኖር አይገባም። በዚህ ስቃይ ሊቀጥል የሚፈልግ ውድምም ሊኖር አይገባም። የህዝቡን ስቃይ አይቶ መፍትሄ የሚሰጥ መሪነት ነው የሚያስፈልገው። ከዚህ አልፎ ለራሱ አስቦ ለህዝብ የሚያስብ መሪነት ካለ ዋጋ የለው። አሁንም እንደበቀድሞ እንደዚህ በተስፋ አሁን እንመልሳቸዋለን ነገ እንመልሳቸዋለን ከነገ ወዲያ አሁን እየተነጋገርን ነው ምናምን እየተባለ ጊዜ ለመውሰድ ከሆነ ዋጋ የለው። አሁን እንደተባለው ነው። ቅድም 8 ወር በፊት እዚህ ተጠርተን ተነጋግረን ነበር። ውጤት አለመጣም። እስካሁን
እህል መቼ ዘርተህ ነው መቼ የሚፈራው? በሶስት ወር ነው የሚፈራው። ሰኔ ዘርተህ ጥቅምት ታስገባለህ፣ ፍሬ ታፈራለህ። ይሄ ግን 8 ወሩ አንድ ፍሬ አላገኘንም። አሁንም እንደዚህ ከሆነ ዋጋ የለም፣ ተነጋግረን የምናመጣው ነገር የለም። ስለዚህ አሁን አዳራዲ ዋጋቸው እንደተባለው ዓለም አቀፍ አዳራሪዎችም አሉ፣ አፍሪካውያንም አሉ፣ ኢትዮጵያውያንም አሉ፣ ትግራዩም አሉ። ስለዚህ ሁሉም ተደራሪዎች በህግ መሰረት ይህን ነገር ፈተው ተረዳድተው አንድነት ይዘው ወደ ቀያችን የሚመልስን ከሆነ ጥሩ፣ ካልመለስን ግን እግዚአብሔር የሚያውቀውና መቼ እንደምንመለስን በእግዚአብሔር ፈቃድ ይሁን። ሌላ የምንለው ነገር የለም። ገዛና ሙሉስና ወደ ቀያችን መልስን ጥረን እንበላለን። ቢሆንልን በህጉ መሰረት እግር መትከል በሚያስችለን ቢመልስን፣ ካልሆነ ግን ሰርተን እንድንበላ ዋስትናችን ባስጠበቀ መልኩ ይመልስን። መጡ እንዴ ብሎ እንደሚጠብቅ አሞራ አደጋ ላይ በሚጥል ሳይሆን ህገወጥ ወራሪዎች ወጥተው ከና አስተዳደራችን በሰላማዊ መንገድ ወደ ቀያችን መልስን። መፍትሄ ዓድና ቢትተዋሃልዎ መሰረት መፍትሄው በተፈራረሙት መሰረት ወራሪ ኃይል ለቆ ከነ አስተዳደራችን ወደ ቀያችን ይመልሱን። ዓለማት ፍሬኦም አብ ችግር ከምዘለና የዓለም አቀፉ ማህበረሰብም ችግራችን አይቶ መፍትሄ ሊያበጅልን ይገባል። የፌደራል መንግስትስ ለምንድነው ውሉ የማይተገበር? ፌደራል መንግስት ናጽነትና ሀዩ የፌደራል መንግስት ነጻነታችን ሰጥተው ጸጥታ ባስጠበቀ መልኩ ወደ ቀያችን ይመልሰን። ዓለም ግን ክሪያና የዓለም ህዝብ እንዲያየን ነው የምንፈልገው። ውሉ ተተግብሮ ወደ ቀያችን ይመልሰን። ያሳለፍነው መከራ ይበቃናል። ከዚህ ንሕና ሓጻር እንደሊ አሁን እኛ የምንፈልገው በአጭር ጊዜ እንጀራ ወደ ምን ጠግብበት ቀያችን መግባት ነው። የፌደራል መንግስትና ዓለም አቀፍ ተቋማት ዋስትናው ባስጠበቀ መልኩ ከነጸጥታ ኃይላችን ወደ ቀያችን ይመልሱን። ችግር መከራና ሞት ይበቃል። ውሕስና ዘለው ወሐስ ህይወትና ዝኸውን ዋስትናው ባስጠበቀ መልኩ ወደ ቀያችን መመለስ ነው ብቸኛው ተስፋችን። አሁን ደግሞ ክረምት እየደረሰ ነውና እባካችሁ መልሱን።